ምንም እንኳን በፖለቲካው ደረጃ ጥል ቢኖርም በመንፈሳዊ ዓለም ግን በረከት አለ። አንድ ነገር ልንገራቸው። ዛሬ በኢራን ያሉ ክርስቲያኖች በእስራኤል ላሉ ክርስቲያኖች ሰላም ይጸልያሉ። በእስራኤል ላይ ያሉ አማኞች ለኢራን ሕዝብ ሰላም ይጸልያሉ። ኢየሱስ ክርስቶስ በመካከላቸው ያለውን የጥልን ግድግዳ ስለሰበረው ማለት ነው። ይህን ትንቢት ስሙኝ። ኤርምያስ 49 ቁጥር 38 ላይ ዙፋኔን በኤላም ላይ አቆማለሁ ይላል። ኤላም የኢራን ስም ነው ወገኖች። ኤርምያስ 49 ቁጥር 38 እግዚአብሔር በኢራንም ሆነ በእስራኤል ላይ የራሱን መንግስት ሊያቆም ይፈልጋል። የእግዚአብሔር መንግስት በኢራን ላይ ትሰራለች። እግዚአብሔር ኢራንን ይፈልጋታል፣ በተለይ በዚህ የመጨረሻው ዘመን ላይ። ስለዚህ በእስራኤልና በፋርስ መካከል ያለው የእግዚአብሔር እጅ ነው። የእግዚአብሔር ሉዓላዊነት አለ። መንግስታት ቢቆጡ ጌታ ግን ዙፋን አለው። የትንቢቱ መፈጸም የሚሆነው ዛሬ የምትመለከቱት ውጥረት መጽሐፍ ቅዱስ እውነት መሆኑን የጌታ መምጣት መቃረቡን የሚያሳያችሁ እንደሆነ ምስክር ነው። የቤተ ክርስቲያንን ድርሻ ልታውቁት ይገባል። መጽሐፍ ለኢየሩሳሌም ሰላም ጸልዩ ይላል። እኛ ለኢየሩሳሌም ብቻ አንጸልይም፣ እንጸልያለን። በቴህራን ላሉ አማኞች እንጸልያለን። በዛ ላሉ ሙስሊሞች አይኖቻቸው እንዲከፈት እንጸልያለን። በመካከላቸው ጌታ ሰላም እንዲያመጣ እንጸልያለን። እግዚአብሔር ለሕዝቡ የሚበጀውን እንዲያደርግለት እንጸልያለን። ወገኖች ሆይ በኢራን ሊመጣ ስላለው ታላቅ ሪቫይቫል እንጸልያለን። እግዚአብሔር የተናገረለት ሪቫይቫል ይመጣል። መንፈሳዊ ተሐድሶ ለኢራንም ይመጣል። እግዚአብሔር የሰውን ፊት አይቶ አያዳላምና። አረቦች አይደሉም እነዚህ ሰዎች ብያቸዋለሁ። የቂሮስ ዘሮች ናቸው። በአንድ ወቅት የእግዚአብሔር ወዳጆች ናቸው። እግዚአብሔር የተጠቀመበት ህዝብ ነበር። በኢራን ስላለው መነቃቃት ልንጸልይ ያስፈልጋል። በአንደርግራውንድ ብዙ ሰዎች ጌታ እየተገለጠላቸው ወደ ጌታ መንግስት እየመጡ ነው። በብዙ ስደት አሉ ክርስቲያኖች። ወገኖች ሆይ በአሁኑ ጊዜ በኢራንና በእስራኤል መካከል አሜሪካንም መካከል ያለው ውጥረት ወደ ቀጥተኛ ጦርነት ተለውጧል። እንደምታዩት ይህንን ብሮድካስት እናደረግ በሌላ ዘመን የምትሰሙ ሰዎች ካላችሁ ላይቭ የሆነ ጦርነት አለ፣ አክቲቭ የሆነ ጦርነት አለ አሁን ሚድል ዌስት ላይ። ይሄ ሁኔታ በዓለም ፖለቲካም ሆነ በመጽሐፍ ቅዱሳዊ ትንቢት እይታ በጣም ልዩ ትርጉም አለው። በጦርነቱ ሊከሰቱ የሚችሉ ብዙ ነገሮች አሉ። አንዳንድ ነገሮቹ ላንሳላቸው። የመጀመሪያው የአገዛዝ ለውጥ ይሞክራሉ። አሜሪካኖች ሲነሱ ያሉት ይሄ ነው። ኦፕሬሽን ኤፒክ ፊውሪ እንግዲህ ዘመቻ በቃ ልዩ ቁጣ በሉት። በቃ በመጀመር የኢራንን ከፍተኛ አመራሮችን መግደል፣ የኒውክሌር ጣቢያዎችን በቃ ታርጌት ያደረገ እነሱን የመምታት ነው። ይሄ አገዛዝ ለውጥ የሚሉት የኢራን ከፍተኛ መሪ አያቶላ ሆሜኒ ተገለዋል፣ ሁላችሁም እንደምታውቁት ዜናው ላይ። ስለዚህ መገደላቸውን ከዛ ደግሞ ተከትሎ አገሪቱ በጊዜያዊ ምክር ቤት እየተመራች ነው ያለችው። ስለዚህ የኢራን አጸፋዊ እርምጃ ነው አሁን እየተመለከትን ያለ ነው። በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈሮች ላይ፣ በባህሬን ላይ፣ በካታር ላይ፣ በሳውዲ አረቢያ ላይ፣ በእስራኤል ላይ የሚሳኤል የድሮን ጥቃቶች እየተሰነዘረ ነው ያለው። ከዚህ በኋላ ሊሆን ያለውን ነገር በደንብ አስተውላችሁ ስሙኝ። የሆርሙዝ ሰላጤ ወይም ደግሞ ስትሬት ኦፍ ሆርሙዝ የሚባል ቦታ አለ። በጣም ቅርብ ነው ለካታር፣ ለዚህ ለኤሚሬትስ አገሮች በጣም ቅርብ የሆነ ቦታ አለ ከኢራን ጋር በተያያዘ። የሆርሙዝ ሰላጤ ወይም ስትሬት ኦፍ ሆርሙዝ በሚባለው ቦታ ላይ እሱ ቦታ ላይ አንዱ ጀነራል ዘጋለው ብሏል። የኢራን ጀነራል ከዘጉት የነዳጅ ዋጋ ይጨምራል። ስለዚህ የዓለም ንግድ ይስተጓጎላል። ትልቅ የኢኮኖሚ ክራይሲስ ይሆናል። ይሄውላችሁ ሆርሙዝ ሰላጤ የሚሉት ይሄ ነው። መርከቦቹ መጥተው ይሄንን ነው ዘጋለው የሚለው። ኢራን ይሄንን ዘጋችሁ ማለት ይሄ ሀገር ብዙ ናቹራል ጋዝ ኦይል ያለበት አካባቢ ነው። እነዚህ ሀገሮች ሁሉ ወደ ህንድ የሚልኩት ነዳጅ ከህንድ የሚመጣው ነገር በሙሉ በዚህ ነው የሚተላለፉ። ስለዚህ ይሄ ቦታ በጣም ወሳኝ ነው። ጉሮሮ እንደማነቅ ማለት ነው። ጉሮሮ እንደማነቅ ማለት ነው። ሌላ ስዕል ላሳያችሁ። እዚህ ጋር ነው ኃይለኛ ፍጥጭ ያለው። የአሜሪካ መርከቦች እየተመቱ ያሉት እዚህ ጋር ነው። ይህንን ነው ኢራኖች አናሳልፍም እያሉ የመጡት ማለት ነው። ጦርነቱ ከቀጠለ በብዙ ስፋት ብዙ ችግሮች ይፈጠራሉ። አንዱም ያስፈራው ነገር በዚህ ስትረስ መካከል ኒውክሌር ቢፈነዳስ የሚል ስጋት ነው ያለው። መቼም የሰለጠነ አገርና ህዝብ ስለሆነ ኒውክሌር ያፈነዳሉ የሚል ከአሜሪካኖችና ከእስራኤል ዘንድ አይኖርም።
ምናልባት ካለው አያቶላዎቹ ሊያፈነዱ ይችላሉ። ምናልባት አጥፍቶ መጥፋት ወይም ደግሞ ሰማዕትነት በጣም የሚደገፍበት አገር ስለሆነ አሁን አያቶላው ሲገደሉ ሰማዕት ሆኑ ተብሎ ነው በጣም በሺያ ሃይማኖት ዘንድ በጣም የተከበሩት የባሰ እና እዛ ቦታ ላይ ኒውክሌር ቢፈነዳ እነሱ እንደ ሰማዕትነት ነው የሚወስዱት። ስለዚህ የኒውክሌር ፍንዳታው የት ሊደርስ እንደሚችል ላሳያችሁ ፈልጋለሁ። ኒውክሌር ቢፈነዳ የት ድረስ? እስከ አፍጋኒስታን፣ እስከ ቻይና፣ እስከ ኢንዲያ፣ እስከ ኢጂፕት ተመልከቱ። የኢትዮጵያን ማፕታች እስከ ጅቡቲን፣ ኖርዝ ኢትዮጵያ፣ ጎንደር፣ ትግራይ አካባቢ እስከ ላይ ድረስ ቀይ ባህር ጋር ቅርብ የሆኑ ሀገሮችን ኤርትራን እንዳለ አፌክት የሚያደርግ ይሆናል ይሄ ኒውክሌር ቢፈነዳ ማለት ነው። እና ይሄ አካሄድ ብዙ ነገሮችን እየለወጠ ነው ያለው። የዓለም አዲስ የዓለም ኒው ወርልድ ኦርደር ወይም አዲሱ የዓለም ስርዓት እየመጣ ያለበት ነገር ላይ ትመለከታላችሁ። በሌላ ጊዜ እሱ እናገርበታለሁ። እስራኤል በኢራን ላይ የኒውክሌር ጥቃት ብትሰነዝር ወይም በተገላቢጦሹ ቢሆን 4 ነገሮች ይሆናሉ ብዬ አስባለሁ። እና በጣም ያስፈራ ነው። ላስፈራራችሁ አይደለም። እነዚህ ከምን አንጻር ነው? ከጂኦፖለቲክስ ወይም ደግሞ ከመጽሐፍ ቅዱሳዊ እይታ አንጻር ልናየው ያስፈልጋል። የመጀመሪያው ነገር የሚሆነው ትልቅ የሆነ ሁማኒቴሪያን ክራይሲስ ወይም ዲዛስተር፣ ኤንቫይሮንመንታል ዲዛስተር፣ ሰብአዊና አካባቢያዊ ጥፋት ይሆናል። በቅጽበት በሚሊዮኖች የሚቆጠሩ ሰዎች ለሞትና ለቁስለት ይዳረጋሉ። ብዙ ሞት ነው። የጨረር ብክለት የሚባል አለ። ራዲዬሽን የጨረር ብክለት ይሆናል። በኢራን ብቻ አይወሰንም። የጨረር ብክለቱ ቢመጣ ወደ ጎረቤት አገሮች ወደ ኢራቅ፣ ወደ አፍጋኒስታን፣ ወደ ፓኪስታን እስከ ህንድ ባህረ ሰላጤ ድረስ የሚሰራጭ ይሆናል። ነፋስ ይዞት ይሄዳል። የጨረሩን ብክለት ማለት ነው። በዚህ ምክንያት ሰዎች ቆዳቸው ሊረግፍ ይችላል። ሰውነታቸው በካንሰር ይመታል። ሬሳ ብቻ ነው የሚሆኑ። ብዙ ሰዎች ይሞታሉ። የኤርሚያስ ትንቢት አለ። ኤርሚያስ 49 ቁጥር 36 ላይ ስሙኝ ነው። 4 ነፋሳት ከ4ቱም የሰማይ ዳርቻዎች አመጣቸዋለሁ። ስሙኝ፣ በኤላምም የማይበተንበት ህዝብ አይኖርም። ኤላም ኢራን ነው ብያቸዋለሁ። የማይበተንበት ህዝብ አይኖርም የሚለው ቃል ምን አደረገ? በጣም ሰፊ ስደት ሊመጣ ይችላል። ሰብአዊ የሆነ አካባቢያዊ ጥፋት ሊመጣ ይችላል። ዲስፐርስ፣ ልክ ሶሪያኖች እንደተበተኑ ኢራኖችም አሁን ዛሬ የመጣው ዜና ስከታተል ነበረ። ወደ የት ሀገር ሆነው ነው ኢንተርቪው ሲደረጉ በኢራን በቃ ብዙ ነገሮች ኬኦስ እንደሆነ የሚሰራ ነገር ብዙ ነገር የለም። ሁሉ ነገር የተመታ የፈረሰ ሀገር እየሆነ ነው። እየሸሹ ወደ ሌላ ሀገር እየሄዱ ነው ያሉት ቴራን ሰዎች እና ወደ ገጠሩ አካባቢ የሸሹ አሉ። እነዚህ ባለጠጋ የሆኑት የሌላቸው ደግሞ ሀገሩን ለቀው እየወጡ ነው ያሉት። ሌላው ዓለም አቀፍ የሆነ ግሎባል ኢኮኖሚክ ኮላፕስ ይሆናል። ኢኮኖሚ ውድቀት ይሆናል። መካከለኛው ምስራቅ የዓለም ነዳጅ ማዕከል የሆርሙዝ ስትሬት ኦፍ ሆርሙዝ ያልኳቸው ወይም ሰርጡ ወዲያውኑ ከተዘጋ የነዳጅ ዋጋ ማንም ሊገምተው ወደማይችለው ደረጃ ሃይክ ሊያደርግ ይችላል፣ ሊወጣ ይችላል። ለዚያ ደግሞ ኢኮኖሚን አፌክት ያደርገዋል። ደሃ ሀገሮች መውደቅ ይጀምራሉ። ለምግብ ትራንስፖርቴሽን ምግብ ኖሯቸው እንኳን ማድረስ አይችሉም። በጣም ቤንዚን ይወደዳል ማለት ነው። በዓለም ዙሪያ የትራንስፖርት የምግብ ዋጋ በጣም ውድ ይሆናል። ራዕይ ምዕራፍ 6 ላይ ታስታውስ እንደሆነ መጽሐፉ የሚለው ጥቁር ፈረስ ወጣ ይላል። በቃ ይሄ የዋጋ ንረት፣ ረሃብ በጦርነቶች ሳቢያ የሚከሰት ነው ብዙ ጊዜ። ስለዚህ የሶስተኛው ዓለም ጦርነት ይቀሰቀሳል ወይ? ሰው እዚህ ጋር እየጠየቀኝ ነው ያለው። ሶስተኛው ዓለም ሊቀሰቀስ ይችላል ወይ? መቀስቀስና መሆኑ ይለያያል። መንደርደሪያ ሊሆን ይችላል። ምናልባት አሁን ሆኖ ምናልባት ከ5 ዓመት በኋላ ሊፈነዳ ይችላል። ምናልባት ደግሞ ከ3 ዓመትም በኋላ ሊፈነዳ ይችላል። ስለዚህ እንደዚህ አይነት ጥቃት ለሌሎች ሀያላን መንግስታት በቀጥታ ወደ ጦርነቱ እንዲገቡ ያደርጋቸዋል። ሩሲያና ቻይና ኒውክለር ፈነዳ ቢባል ዘለው ነው የሚገቡት። እነሱም መሳሪያቸውን ይዘው በቃ ሚድል ኢስት ኬኦስ ነው የሚሆነው። ኢራን የሩሲያ የቻይና በጣም ስትራቴጂክ አጋር እንደሆነች በጣም ብዙ ጊዜ ይታወቃል። ተስማምተዋል። አገሮች አሁን ኢትዮጵያ ውስጥ አይታቸዋል። ዲፕሎማቶች ይመጣሉ፣ ፕሬዚደንቶች ይመጣሉ፣ ለሁለትዮሽ ስብሰባ ያደረጉ ይባላል። ሰላም ተባብለው አይደለም የሚሄዱት፣ ተፈራርበው የሚሄዱት ነገር አለ። አያችሁ፣ ስትራቴጂክ አጋር። ባለፈው መጡና የህንዱ
አይደለም ሞዲ ምንድነው ያሉት ስትራቴጂክ አጋር ነን ብለው ተፈራርመው ሄደዋል። የሩሲያና ቻይና ጣልቃ ገብነት አይቀሬ ይሆናል። ሁለቱ ደግሞ ሀያላን ሀገሮች ናቸው። በቴክኖሎጂ በሀብትም ባለጠጎች ናቸው። አሜሪካና ምዕራባውያን ሀገሮች ከእስራኤል ጋር እንደሚሰለፉም ይሆናል። ጦርነቱ ወደ ዓለም አቀፍ የኒውክሌር ፍልሚያ ሊሻገር ይችላል ማለት ነው። ኒውክሌር ከተጀመረ ሕዝቅኤል 38 ላይ ሄዳችሁ ትመለከቱ። ጎግ እና ማጎግ በእስራኤል ላይ የሚነሱት ከፋርስ ወይም ከኢራን ጋር በመሆን እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እንደዚህ ያለ ጥቃት ይህን ትንቢታዊ ጦርነት ሊቀሰቅስ ይችላል። የስ ሊቀሰቅሰው ይችላል። ግን ይቀሰቅሰዋል በእርግጠኝነት የስ ማለት አንችልም። ሌላው ምን ሊሆን ይችላል? ሌላው እንዲህ አይነቱ ጦርነት መንፈሳዊና ሃይማኖታዊ ውጤቶች አሉት። እስራኤልን የሚያገልል ይሆናል። ዓለም አቀፉ ማህበረሰብ በእስራኤል ላይ ሊነሳ ይችላል። ይሄ ደግሞ እስራኤልን ወደ ብቸኝነትና ወደዚህ ወደ ግሬት ትሪቡሌሽን ውስጥ ሊከታት ይችላል። ያዕቆብ መከራ ማለት እሱ ነው ወገኖች ሆይ። ስለዚህ ዓለም እንዲህ ያለውን የጥፋት ስጋት ለማስቆም ሰላም አምጣ የሚል ታላቅ መሪ እንዲነሳ መንገድ ይፈልጋሉ። ከዚህ የተነሳ ጸረ ክርስቶሱ ብቅ ይላል። እንዲህ ኬኦስ በሆነበት ሰዓት ላይ ሰላም አመጣለሁ ይላል። ይህንን ጸጥ አረገዋለሁ ይላል። ዓለም ሁሉ ይከተለዋል። መለኮታዊ ከሰማይ እሳት እስከሚያወርድ ድረስ የሚሰማ ሰው ይሆናል። ሲናገር አንደበተ ርቱዕ የሆነ ሰው እንደሆነ ይህንን ነገር ተምረናል ከዚህ በፊት። ስለዚህ ለቤተ ክርስቲያን የሚሆነን መልእክት ምንድን ነው? ቅዱሳን በዚህ ዘመን ላይ ኢንትረስቲንግ ዘመን ላይ ያለ ነው። ድሮ ትንቢትን ስንማር አንዳንዱ ሀገሮች የሉም። አሁን ያለው ፖለቲካ አልነበረም። ነገር ግን አሁን ስትመለከቱት የፖለቲካ አካሄዱና ጨዋታው ሲገባን ግን በጣም የጌታችን የኢየሱስ ክርስቶስ መምጣት በደጅ እንደቀረበ ያመለክተናል። ስለዚህ እንደ አንድ የቤተ ክርስቲያን መሪዎች፣ እንደ አንድ የክርስቶስ አካሎች ሁላችንም ልናስብ የሚገባን ነገር ይህንን ነገር ሲነገረን እንድንፈራ አይደለም። አማኞች ወደ ፍርሃት እንዲገቡም አናስተምርም ወገኖች ሆይ። ነገር ግን ወደ ጸሎት እንዲገቡ እናበረታታቸዋለን። ፊቱን እንዲፈልጉት ጌታን ወገኖች ሆይ ሰላምን እንዲፈልጉ አንደኛ ጢሞቴዎስ ምዕራፍ 2 ላይ የሚነግረን ይህንን ነው። ለባለስልጣኖች ጸልዩ፣ ለሀገር መሪዎች ጸልዩ ወገኖች ሆይ ለሀገር መሪዎች ጸልዩ። ለምን? ወደ ራስ ላይ ሲወጡ፣ ወደ ከፍታ ሲወጡ በከፍታ ቦታ ላይ የሚያገኛቸውና የሚተናኮላቸው ደግሞ የአጋንንት አሰራር አለ፣ የእዝ ሰንሰለቶች አሉ። አለቃውን የሚዋጋው አለቃ መንፈስ ነው። ለዚህ በአንደኛ ጢሞቴዎስ መሰረት ለሀገራችን መሪዎች ጸልዩላቸው። ለአገር መሪዎች፣ ለእስራኤል መሪ ለናታንያሁ፣ ለአሜሪካኖም፣ ለነዛም ለነዚህም ለአገር መሪዎች መጸለዩ በጣም ወሳኝ ነው። ሌላው በእነዚህ ሰዓት ላይ ቤተ ክርስቲያን ልታደርግ የሚገባው ነገር የወንጌልን አጣዳፊነት መረዳት አለባት። በጣም ጊዜው አጭር ነው። በጣም ጊዜው አጭር ነው። ይህንን ከተረዳን በኢራንም ሆነ በእስራኤል ላሉት ነፍሳት መዳን ልንጸልይላቸው ይገባል፣ ልንተጋ ይገባል። በኢራን ወንጌል እንዲሰበክ፣ ሪቫይቫሉ እንዲጀምር፣ የእግዚአብሔር እሳት በዛ ምድር ላይ እንዲነድድ፣ ብዙዎች ያለ ንስሐ እንዳይጠፉ፣ በእስራኤልም ደግሞ ወንጌል እንዲሰበክ፣ መሲኋን ኢየሱስ ክርስቶስን እንድትቀበለው፣ ዓይኗ እንዲከፈትላት፣ ድንዛዜ እንዲነሳ ለእስራኤል ልንጸልይላት ይገባል። ወገኖች ሆይ ተስፋችን ጌታችን ኢየሱስ ክርስቶስ ነው። ዓለም በቦምብ ብትናወጥም እኛ ግን የማይናወጥ መንግሥት አለን። ሃሌሉያ! የእኛ ንጉሥ ጌታችን ኢየሱስ ክርስቶስ በክብር ይመጣል። ይህን ቃል ደግሜ የምናገረው በዚህ እሑድ በጣም ውስጤን ስለነካኝ ነው። የኤላምን ውድመትም የሚናገር አለ። በጣም ፓራዶክሲካል የሆነ ወይንም ደግሞ ተቃርናዊ የሆነ መልእክት ታያላቸው። እነሆ የኃይላቸውን መመኪያ የኤላምን ቀስት እሰብራለሁ ይላል። ኤላም ኢራን ናት። የኢራንን ቀስት እሰብራለሁ። የኃይላቸው መመኪያ የሆነውን ነገር ቀስታቸውን፣ የጦር መሳሪያው እሰብረዋለሁ። በኋለኛው ዘመን ግን ስለ ኤላም ሲናገር እንደዚህ ይላል፣ የኤላምን ምርኮ መልሳለሁ። ዋው! የኤላምን ቀስት እሰብራለሁ፣ የኤላምን ምርኮ እመልሳለሁ። ቅዱሳት መጽሐፍት ይህን እንደሚሉት ኤላም የዛሬዋ ኢራን ናት። በተለይ
የኒውክለር ጣቢያው የሚገኝበት አካባቢ ኤላም ተብሎ ነው የሚጠራው። የአካባቢ በዛ ነው የሚታወቀው። ቀስቱ ምናልባት የጦር መሳሪያ ስለሆነ የኒውክለር ጉልበታቸውን እሰብራለሁ እያለ ነው ጌታ። በጥያቄ ምልክት ተዋለሁ። ትንቢቱ የኢራን ወታደራዊ ኃይል ቀስት ተብሎ የተጠራው እሱ ነው እንደሚሰበር፣ በኋለኛው ዘመን ግን ብዙ ኢራናውያን ወደ ክርስቶስ እንደሚመጡ እየነገረን ነው የእግዚአብሔር ቃል። ሃሌሉያ! እግዚአብሔር ታማኝ አምላክ ነው። ምህረቱ ለዘላለም ነው። ያድናቸው፣ ይለውጣቸው። ወገኖች ሆይ ፋርስ ወይም ኢራን ከሌሎች አገር ከሩሲያ ከቱርክ ጋር በመሆን በእስራኤል ላይ ለጦርነት እንደምትነሳ መጽሐፍ ቅዱስ በትንቢት ነግሮናል። ይህ ጦርነት እግዚአብሔር ራሱ ጣልቃ ገብቶ የሚያስቆመው እንደሆነ ተነጋግረናል እና በመጨረሻ ዘመን ስለሚሆነው ጦርነት መጽሐፍ ቅዱስ ሲያስተምር ትኩረቱ የክርስቲያኖችን ፍርሃት መጨመር አይደለም፣ ክርስቲያኖች እንዲነቁ፣ ክርስቲያኖች እንዲዘጋጁ ለማድረግ ነው። ጌታ ኢየሱስ በማቴዎስ 24 ላይ እንደተናገረው የጦርነት የመጨረሻው ዘመን የምጣር መጀመሪያ ምልክት ነው። የጦርንም ወሬ ተሰማላችሁ። እየሰማነው ነው። በየስፍራው እየሰማነው ነው። ግሎባላይዝ እየሆነ ነው ያለው እና ምን እናድርግ? ንቁ፣ ተዘጋጁ ለጌታ መምጣት። ዘይታችሁን ትኩስ ይሁን። ከጌታ ጋር ሪሌሽንሽፓችሁን አድሱ። የጦር ወሬ፣ በየቦታው የተለመዱ ግጭቶች ማቴዎስ 24 የሚነግረን በመጨረሻው ዘመን ላይ በስፋት የሚታዩ ይሆናሉ። ህዝብ በህዝብ ላይ መነሳት ይጀምራል። መንግስት በመንግስት ላይ መነሳት ይጀምራል። አሁን በዓለማችን የምናየው ብዙ ምክንያቶች አሏቸው። ሩሲያ ከዩክሬን ጋር፣ ኢራን ከእስራኤል ጋር ውጥረት አይደለም እየቀጠለ ይሄዳል። እኛስ ሀገር ቢሆን ጦርነቶች መቼ ዝም ተባለን? የጦር ወሬ እየሰማን ነው ያለ ነው። ረብሻዎች በደጅ ናቸው ያሉት። ዓለም ለታላቁ መከራ እየተዘጋጀች ያለች ትመስላለች። ወገኖች ሆይ የሰው ልጅ በራሱ ሰላም ማምጣት አይችልም። የሰላም ንጉሥ የናዝሬቱ ኢየሱስ ብቻ ነው። የጎግና ማጎግ ጦርነት ሕዝቅኤል 38-39 ያለው በመጨረሻው ዘመን ታሪክ ውስጥ ትልቅ ቦታ አለው። ተሳታፊዎቹ እነማን ናቸው? ከሰሜን የሚመጣው ጎግ፣ ብዙዎች ራሻ እንደሆነች ይስማማሉ። ከፋርስ ወይም ከኢራን፣ ከኢትዮጵያ ኩሽ፣ ከሊቢያ ፉጥ፣ ስማቸው ይሄ ነው። ስፔሲፊክ ተደርጎ ተጠርቷል። ስለዚህ እነዚህ እስራኤል ላይ እንደሚዘምቱ ይናገራል። ውጤቱ ምንድን ነው የሚለው? እግዚአብሔር በተፈጥሮ ኃይሎች የምድር መንቀጥቀጥ እያመጣ በእሳት ጣልቃ የገባ ጠላቶቿን ሊያጠፋ ይጀምራል። ዓላማው እግዚአብሔር አምላክ እንደሆን አሕዛብ ያውቃሉ። ይሄ ነው ዓላማው። 38-23 ላይ ሄዳችሁ ተመልከቱ። እስራኤልን ለማገዝ ብቻ አይደለም፣ እግዚአብሔር እንደሆን አሕዛብ ያውቃሉ። እውነተኛው አምላክ ብቻ እንደሆን አሕዛብ ያውቃሉ። ማንነቱን ለዓለም ሊያሳይ ጉልበቱን፣ አቅሙን ሲያሳያቸው ፍጥረት ሁሉ ሊደነግጥ ይችላል። የአርማጌዶን ጦርነት ከዛ በኋላ የሚመጣ ነው። የመጨረሻው ታላቁ ጦርነት ነው። ጦር ሜዳው በመጊዶ ሸለቆ ነው፣ በሰሜን እስራኤል። ቦታው ላይ ሄጄ አይቼዋለሁ። እድሉን አግኝቼ እግዚአብሔርን አመሰግናለሁ። ወገኖች ሆይ ያንን ጦርነት እየመራ የሚሄደው ግን ጸረ ክርስቶስ ወይም የክርስቶስ ተቃዋሚው ነው። የዓለምን ጦር ሰብስቦ በእግዚአብሔር ሕዝብ ላይ ይዘምታል፣ በእስራኤል ላይ ይዘምቱባታል። መደምደሚያው ምንድን ነው የሚሆነው? ጌታ ኢየሱስ በታላቅ ግርማ በክብር በደመና ታጅቦ በኃይል ከሰማያዊ ጭፍራ ጋር ይመጣበታል። በቃሉ ሰይፍ ጠላቶቹን ያጠፋል። የክርስቶስ ተቃዋሚው የጸረ ክርስቶስ ሐሰተኛው ነቢይ ወደ እሳት ባህር ይጣላሉ። መጽሐፍ የሚነግረን ይህንን ነው። ስለዚህ ለአማኞች የሚሆነን መንፈሳዊ ትጥቅ አንዳንድ ነገሮች ልናገር። መጀመሪያ አትፍሩ ነው ብለው፣ አትደንግጡ፣ ተጠንቀቁ። ይህ ሊሆን የግድ ነው አለን ማቴዎስ 24:6። እንዲህ አይነት ነገር ሲሰሙ በሳውዲ ይሄ ጦርነቱ አፌክት ባደረገው አካባቢ ያላችሁ፣ በእስራኤል ያላችሁ፣ በቴልአቪቭ ያላችሁ ቅዱሳን አትደንግጡ፣ ተጠንቀቁ ነው የሚለው። ይህ ሊሆን ግድ ነው። ስለዚህ አትፍሩ ነው የሚለው ጌታ። ጦርነቱ ከእግዚአብሔር ቁጥጥር ውጭ አይደለም። ሁለተኛው መጽሐፍ ቅዱስ የሚያበረታታል፣ በጸሎት ቆሙ ነው የሚለን። አንደኛ ጢሞቴዎስ 2:1-2 የሚነግረን ይህንን ነው። ለባለስልጣናት ጸልዩ፣ ለአገሮቻችሁ መሪዎች ጸልዩ፣ ለነገስታት ጸልዩ።